አቶ ሀይረዲን ከማል 200,000 ብር ሞራል ያስፈልጋል። ሞራል ያስፈልጋል። አንድ ነገር ልንገርህ አለ። ምንድነው? ይሄን ነገር ነገርኩት ለሌሎቹ እንደምን በኋላ እንደ በትምህርት ላይማ ልዩ ፍቅር ነው ያለኝ። እኔ ምን ላድርግ አለ። እኔ አሁንም በሰው ኪስ መወሰን አልችልም፣ ራሴ ወስናለሁ። 200,000 ብር አለ ተነገርኩ። ትንሽ ለትምህርት ላወራችሁ ፈልጋለሁኝ። እኔ የዛሬ 30 ዓመት ቂልጦ አካባቢው ደራውቱ ትምህርት ቤት ነው 8ኛ ክፍል የተማርነው። ከድር መሐመድ አለ ትውስት ሄደን ተፈተን ፎንቆ ነው የተፈተን። ፎንቆ ከደራውት እስከ ፎንቆ 8ኛ ክፍል እንኳን ያልተፈቀደልን ጊዜ ማለት ነው። በዛ ትምህርት ቤት ፎንቆ ሄደን ተፈትነን እንዳሁኑ ከይረንዚ ከ136 ተማሪዎች ወደ 122ታችን መሰለኝ ያለፍን ወደ 9ኛ ክፍል። ከዛ ወደ አዲስ አበባ ነው የሄድኩት። አንድ ፍሬ ስክሪፕቶ ሰው ሳይረዳኝ ተምሬ 3 ማስተሮች 3 ዲግሪዎች ሰርቻለሁ። ላለፉት 22 ዓመት በትምህርት ላይ አዲስ አበባ ዩኒቨርሲቲ ያለሁኝና የአሁኑ ተማሪዎች ችግርን ማሸነፍ አለባቸው። ምናልባት ለ2 ቀን አንድ ዳቦ ያጣሁበት ጊዜ አለ። ይሄ ውሸት ሊመስላችሁ ይችላል። ዛት ወዘ ፋክት ያሁን ችግር ገብቶናል ብላችሁ ይሄ ውጤት ቅድም ከመስተዳደሩ ከርዕሰ መምህሩ የተነገራችሁን ተማሪዎች በደንብ አጽንኦት ሰጥታችሁ ልትገነዘቡ ይገባል። ችግር ሊያሸንፋችሁ አይገባም። ትምህርታችሁ ገና አሁን ነው የጀመራችሁና በርታችሁ እንድትማሩ። ዛሬ እኔ የራሴ ድርጅት አለኝ። ወደ 80-100 ሰራተኛ አለኝ። ከዚህ በፊት ብዙ ኃላፊዎች ቦታ ሰርቻለሁ። ስለተማርኩ ብቻ ተማሩ። ሞራል ያስፈልጋል። እናመሰግናለን። እንግዲህ አይረንዚ በየዓመቱ የጎበዝ ተማሪዎች እንደ ፋብሪካ ነው የምንቆጥረው። የጎበዝ ተማሪዎች ፋብሪካ ብለን ነው፣ ትምህርት ቤት ብቻ ሳይሆን እንደ ፋብሪካ ነው የምንቆጥረው። እዛ ውስጥ ላይ ያላችሁ ተማሪዎች እነዚህን የመሳሰሉ በእናንተ ጉዳይ ላይ እና በእናንተ ተግባር ላይ እናንተ ብቻ ጥሩ ተማሩ እንጂ እኛ ከጎናችሁ ነን ብለው እንደዚህ በአማረ ሁኔታ አዲስ አበባ ድረስ አቆራርጠው ቤተሰብ ጭምር ይዘው የመጡት ባለሀብቶቻችንን አንዴ በሞራል እንድትጋብዙልኝ ጠይቃለሁ። የወገሬተንገ እሴ ተከላብላን ዝላማይ ዝላማ መላሺ ወጣት ነምገ ወገሬ ተላሺ ባሊቅምነ ያሪም ኮብድሌ ነምግዝ በባድ አለንቀለይ ቦዘ ከባሊ ቃድኔ ፍጣን ድንባጭ ገገክ ይህንሰይ የመጡመ ብሰራሩ አላህ ቂራይ ጋራኑ መንገ ጌታዬ ባንከኑ መንገ ያሹቴ ቦለታ ኩቡቅቲ ሊንደ ያሹቴ ቦለት ፈጅ አሮቴ አንፊሳንድሬን ፈጅረ ኢሜል ይሁኒ ባንክ አንኳን ለሚለ ሁለገነ ለኛ ኢትጋገዞን ለደረሳሶና ኢትጋገዞን ይሁኒ ባንክ ያሹቴ ቦለት አላሺ አሜን በሉ። አይረንዘም ብቻሽ አጥቅር ታጪ ወረዳይ ሁሉም አይረን ዘላሽ ባደና ወገሬ ተላሽ አላሁም ሰል አልሐምዱሊላህ ሰላቱ ሰላም አላ ረሱልላህ ስልጤና ኢላንሸኔት አልሐምዱሊላህ አቶ ሙምካን ባቆ ወቅት ትምህርት ላንሸኔት አልደነቀማ ይሄ በበላ ወቅት ትምህርት በልናረቢ ወቅት ለተለከች ነቀኛ እና ኢላንሸኔ ቤዛ አላህ ይሰድብን ያድበለውታል የዶክተር በለበየ በስልጤ ያውጣ አወረዳዶ ተራነ ሁሉም የተቀመነ ሁሉም ይሄን የባሰ ይሄዱ አላህ ይሁን በል ኢሚ የጁና የጀመሩ ወጤታ ይጂቡ ቡንጋ ይቂሩ አኩሙ እንገ ቆፈቸ ሽቀላሽኒ ቡንጋ ዳቅና ከፈይ ማንግሽ ሽቀላሽኒ ለባድ ምንም ለወላጂ ምንም አለፋኔ ለሀገርም ነው ለኢትዮጵያም ነው ይጠቅመውን ወልደ አላህ ያሺ አቲሪና አላህ ይሁን በል ነቢ መከር አላህ
بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله إتا يبيش إتا يبيش إتا يباركه آمين فيجز باتاول عالمي ولد باتاول دكتوري هل تاكو جنبارك دكتور باتاول حافظ أورفسر لين هل باتاول آمين يشاروت من شبات رسلت أوجي جمر آمين بوزقت إنداس يدفع إليني نتو بسلت أفر ببعد من بتوبيان الله إنكالي آمين بتوبيان ببعد من إليني نتو الله إنكالي شكبل أتكيتا لبالك لولدم أتكيتا شكبل آمين إتاي والفيق إذو تسلت وطاع الله شكا يباركه آمين اللهم صل እሺ በሞራል ሸኙልን አባቶቻችንን እድሜያቸውን ያርዝምልን ሀቴውድና ያሾክርና ከሁሉ አስቀድሜ በሀገር አቀፍ ከፍተኛ ትምህርት ተቋም መግቢያ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎችና ባለድርሻ አካላት በተዘጋጀው የማጥቂያ ፕሮግራም ጥሪያችንን አክብራችሁ በመገኘታችሁ በተቋሙ ስም ምስጋናን እያቀረብ እንኳን በደህና መጣችሁ ሀበይ በወገሬት መጣሙላ የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ከተመሰረተበት 2007 ጀምሮ በአራት ዙር 384 የአስረኛ ክፍል ተማሪዎችን የሁለተኛ ደረጃ መልቀቂያ ፈተና አስፈትኖ ከ87% በላይ ተማሪዎች 4 ነጥብ ማስመዝገብ የቻሉ ሲሆን ወደ ከፍተኛ ትምህርት ተቋም መግቢያ ፈተና የ12ኛ ክፍል የዘንድሮን ጨምሮ ለ3 ዙር 269 ተማሪዎች በማስፈተን 43 ተማሪዎች 600 እና በላይ 221 ተማሪዎች ከ500 እስከ 599 እንዲሁም 5 ተማሪዎች ከ468 እስከ 499 ውጤት ማስመዝገብ የቻሉ ሲሆን የዚህ ውጤት የዘንድሮ የዚህ ዓመት ውጤት ደግሞ ከባለፉት ዓመታት በላቀ መልኩ ከፍተኛ ውጤት የተመዘገበት ብቻ ሳይሆን በሀገር አቀፍ ደረጃ ከአጠቃላይ ሴት ተፈታኝ ተማሪዎች መካከል 650 በማምጣት አንደኛ የወጣችው ተማሪ ሳዳ ጀማል የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ስትሆን ይህም ትምህርት ቤቱ በሀገር አቀፍና በዓለም አቀፍ ደረጃ ተወዳዳሪ ዜጎችን ማፍራት ብሎ የተነሳውን አንደኛ ዓላማውን እያሳካ ለመሆኑ ጅምር ማሳያ በመሆኑ በቀጣይም በትምህርት ቤቱ እየተመዘገበ ያለውን ውጤት ቀጣይነት ባለው መልኩ መሄድ እንዲችል የሁሉም ባለድርሻ አካላት ተሳትፎ ተጠናክሮ መሄድ እንዳለበት በመግለጽ ዕለቱን አስመልክቶ መልእክት እንዲያስተላልፉ የስልጤ ልማት ማህበር ዋና ስራ አስኪያጅ የሆኑትን አቶ አብዱልከሪም ሙሳን ወደ መድረክ ጋብዛለሁ። የምጠብኝ በ2012 በሀገር አቀፍ ደረጃ በተወሰደው የዩኒቨርሲቲ መግቢያ ፈተና ከአጠቃላይ የሴቶች ውጤት ከ700 650 በማምጣት የአንደኝነት ደረጃ ውጤት በተማሪ ሳዳ ጀማል መመዝገብ በማስመልከት እንዲሁም በአጠቃላይ ውጤት በሀገር አቀፍ ደረጃ ግንባር ቀደም በሃይረንዚ ትምህርት ቤት የተመዘገበ በመሆኑና ምክንያት በማድረግ እንዲሁም የእውቅናና የሽልማት ፕሮግራም ስነ ስርዓት ላይ ተገኝቼ ይህንን መልእክት እንዳቀርብ እድሉ ስለተሰጠኝ በራሴና በስልጤ ልማት ማህበር ስም የተሰማኝን ወደር የሌለው ደስታ ልገልጽ እወዳለሁ። በተለይም በዞናችን የትምህርት ፓኬጅ በተሟላ ሁኔታ ለመፈጸም ግንባር ቀደም የሆኑ ሞዴል ትምህርት ቤቶችን ለመፍጠር እየተደረገ ያለውን ጥረት ለማገዝ ታቅዶ የሃይረንዚ ሁለተኛ ደረጃ ትምህርት ቤት መሰናዶ ትምህርት ቤት ማቋቋም ወደ ተግባር የተገባ ሲሆን ልማት ማህበሩ ብቃት ያለውና በሀገር ተረካቢ ሳይንስና ቴክኖሎጂ ምርምር ስርጸት ተወዳዳሪ የሆነ ትውልድ ለማፍራት እንዲሁም በዞን ውስጥ በሚገኙ ሁሉም ትምህርት ቤቶች በመማር ላይ ባሉ ተማሪዎች መካከል ጤናማ የሆነ የውድድር መንፈስ እንዲፈጠር በማድረግ የትምህርት ጥራት ለማሻሻል እየተደረገ ያለውን ርብርብ ለማገዝ ልዩ ትምህርት ቤት ለማቋቋም እቅድ በመንደፍ 2007 ላይ የትምህርት ዘመን የሃይረንዚ ሁለተኛ ደረጃ መሰናዶ ትምህርት ቤት ተከፍቶ ማስተማር እንዲጀምር ተደርጓል። ልማት ማህበሩ ሃይረንዚ ውስጥ ለሚገኙ ሰራተኞች ደሞዝ ለመምህራን ተወባኩ በመክፈልና የመማር ማስተማሩን ሂደት እጅግ የተሳለጠና በሀገር አቀፍ ደረጃ አንቱ የሚባል ውጤት እንዲመዘገብ ከዞኑ አስተዳደር ከትምህርት መምሪያ ከስልማ ኮርፖሬት አባላትና
በዞንና ከዞን ውጭ ከሚገኙ የልማት ማህበር አባላት አንድ ላይ በመሆን አሁን ለደረስንበት ደረጃ እና ለተገኘው ድል በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። በመጨረሻ የልማት ማህበሩ አቅሙን ከፍ በማድረግ በአባላትና በደጋፊዎች ያለሰለሰ ጥረት ዋናውን ሃይረንዚ መጋቢ የሆኑ ትምህርት ቤቶችን በየወረዳው በመክፈት እንዲሁም አዲስ አበባ ውስጥ ደረጃውን የጠበቀ ተፎካካሪ እንደ ሌሎች እንደ ስኩል ኦፍ ቱሞሮ እና ሌሎች ትምህርት ቤቶች ከፍ ያለ ደረጃውን የጠበቀ ትምህርት ቤት ለመክፈት ውጥን መኖሩን በዚሁ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ። ክቡራትና ክቡራን፣ በመጀመሪያ ለሶስተኛ ጊዜ ለምናከብረው የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት የተማሪዎች የማትጋና የወላጆች ቀን እንኳን አደረሳችሁ፣ እንኳን ደህና መጣችሁ። አበያ ጄጄም አበያ ጄጄን አበይ ቦገር ይተጣምላ። የዘንድሮውን የተማሪዎች የማትጊያ ፕሮግራም ለየት የሚያደርገው በ2012 በኮቪድ-19 ምክንያት ትምህርት ቤቶችን ለረጅም ጊዜ ዘግተን የ12ኛ ክፍል ፈተና ዘግይተን የሰጠንበትና በዚህም ውስጥ ሆነን በሀገር አቀፍ ደረጃ በሴቶች አንደኛ ደረጃ ውጤት እያስመዘገብንበት መሆኑ ነው። እባካችሁ አንዴ ሞራል ለዚህ ይስጥልኝ። በሀገር አቀፍ ደረጃ ስልጤ ከፍ ብሎ እንዲጠራ ላደረጋችሁና 650 ውጤት ላስመዘገበችው ጀግኒት ተማሪት ሰዓዳ ጀማል እንኳን ደስ አላችሁ፣ እንኳን ደስ አለሽ ማለት ፈልጋለሁ። የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ከተከፈተበት 2007 ጀምሮ ተማሪዎችን በ10ኛና በ12ኛ ክፍል ብሔራዊ ፈተናዎች ከፍተኛ ውጤት እያስመዘገበ ይገኛል። ባለፉት 3 ተከታታይ ዓመታት ትምህርት ቤቱ 269 ተማሪዎችን የከፍተኛ ትምህርት ተቋም መግቢያ ፈተና ያስፈተነ ሲሆን በዚሁም መሰረት ቅድም በርዕሰ መምህሩ እንደተገለጸው 43 ተማሪዎች 600 እና ከዛ በላይ 221 ተማሪዎች ከ500 እስከ 599 እንዲሁም 5 ተማሪዎች ከ500 በታች ውጤት ያስመዘገቡ ሲሆን እስካሁን ባለው ዝቅተኛ ሆኖ የተመዘገበው የትምህርት ቤቱ ውጤት 468 ሲሆን ከፍተኛው ውጤት ደግሞ ዘንድሮ በአገር ደረጃ አንጸባራቂ ሆኖ የተመዘገበው የተማሪ ሰዓዳ ጀማል 650 ውጤት ማስመዝገብ ተችሏል። እባካችሁ አሁንም በድጋሚ ሞራል ስጡልኝ። በዞን ደረጃ በመደበኛና በግል 850 ተማሪዎች የ12ኛ ክፍል መግቢያ ፈተና የወሰዱ ሲሆን ከነዚህ ውስጥ 23 ተማሪዎች 500 እና ከዛ በላይ ያስመዘገቡ ሲሆን ከፍተኛ ውጤት 575 ነው። የተከበራችሁ የፕሮግራሙ ታዳሚዎች፣ ክቡራትና ክቡራን፣ ከላይ የተመዘገበው ውጤት ለዞናችን ብሎም ለሀገራችን ተወዳዳሪ ዜጋ ማፍራት እንደምንችል ማሳያ ነው። ለተመዘገበው ውጤት የሁሉም ባለድርሻ አካላት የጋራ ርብርብ ነውና ላደረጋችሁት አስተዋጽኦ ላቅ ያለ ምስጋናዬን በራሴና በዞኑ አስተዳደር ስም መግለጽ እወዳለሁ። በመጨረሻም የዛሬውን የተማሪዎችና የባለድርሻ አካላት የማትጊያ ፕሮግራም እንዲሳካ ላደረጋችሁ የአጠቃላይ የስልጤ ባለሀብቶች በተለይም በአዲስ አበባ የሚገኙ ባለሀብቶች በገንዘብና በቁሳቁስ ድጋፍ ላደረጋቸው አካላት በድጋሚ በራሴና በዞኑ አስተዳደር ስም ላቅ ያለ ምስጋናዬን እያቀረብኩ የዕለቱ ፕሮግራም በይፋ መከፈቱን አበስራለሁ። አመሰግናለሁ። ወደ ለሀቴ ወደዋል 2011 ላይ በአመቱ የተመዘገበው ከፍተኛ ውጤት 608 ነበረ። ያው ትንሹ ውጤት 476 ነው የነበረው። 2012 ላይ በትምህርት ቤቱ የተመዘገበው ትንሹ ውጤት 593 ነው። ያው ትልቁ ውጤት 650 የተመዘገበበት አግባብ ነው ያለው። አጠቃላይ እንግዲህ በ2012 የተመዘገበው ውጤት ከባለፉት አመታት በተሻለ ደረጃ የተመዘገበ ውጤት ከመሆኑ ባለፈ ምናልባት ያው
በሀገር አቀፍ ደረጃም ጭምር ከሴቶች አንደኛ የተመዘገበው ውጤት እዚሁ ሃይረንዚ ትምህርት ቤት ላይ የሆነበት አግባብ ነው ያለው። ያው ለዚህም እንግዲህ ሁሉም ባለድርሻ አካላት ያው የትምህርት ስራ በተወሰኑ አካላት ብቻ የሚሳካ ሳይሆን የሁሉም ባለድርሻ አካላት ቅንጅታዊ አሰራር ሲኖር የተማሪው ውጤት በከፍተኛ ደረጃ ማሸጋገር ይቻላልና ይህም እንግዲህ ያው በጋራ ተሰርቶ የነበረን ቅንጅታዊ አሰራርን የሚያመለክት ስለሆነ ምናልባት እዚህ ቤት ላለው ሁሉም አንዴ ለራሳችን ቢሆን ሞራል ብትሰጡ። አብዱል መጂድ ያው ሪፖርት አቅርቦልናል። በቀረበው ሪፖርት ላይ የሚነሱ ግብአቶች ማጠናከሪያ ግብአቶችም ካሉ ጥያቄ አስተያየቶች ካሉ አጠራርገን ብናነሳ ብዬ ነው። እያደረጋችሁበት ያለው ሂደት እጅግ ደስ አሰኝቶኛል። ይሁን እንጂ እዚህ በሪፖርቱ ላይ እንዳየሁት የሴቶች ተሳትፎ በትምህርት ቤታችሁ ላይ 4 ጊዜ ወይም 20% እንኳን ያለበት ጊዜ ያለ ወንዶች 71 ሆነው ሴቶች 10 ብቻ። መቼ ነው በርካታ ሰዓዳ ጀማሎችን የምናየው? ዛሬ የመጣነው በጣም ተበረታተን በሰዓዳ ጀማል ነን። ነገር ግን ሴቶቻችን አሁንም ትምህርት ቤቶቻችሁ ላይ የመግባት እድል የላቸውም፣ ወይም ደግሞ ምን ያክል ነው ለነሱ ፕራዮሪቲ እየሰጣቸው ያላቸው? አካዳሚ ውስጥ ስላለው ብዙ ነገር በጣም ኮንሰርን አደረገኝ። የሴቶች አሁን በርካታ ሴት ሰዓዳዎቹን ልናገኝ እንችል ነበር። በዚሁ መጠን ምን ያክል ነው ለነሱ ፕራዮሪቲ እገዛችሁ ምን ያክል ነው? ከዚህ ይሄን ተታራቂ ደስ ይለኛል። ከዚህ በተረፈ አሁን እየሄዳችሁበት አላችሁ ቀጣይ ወደ ዲጂታላይዝ ለማድረግ ያሰባችሁ ወደ በደግ የተሻለ ምግብ ከተመገቡ ነው ተማሪዎቻችሁ የተሻለ ውጤት ሊያመጡ የሚችሉ። ለዚህ ደግሞ ባለሀብቶቻችንን ተሳታፊ ለማድረግ ምን ያቀዳችሁት እንትን አለ? ተማሪዎቻችሁስ ቢሆኑ አሁን ይሄን ከሃይረንዚን ለቆ ከወጡ በኋላ እኔ ስለማላቅ ይሆናል በዩኒቨርሲቲ አካባቢ ምንድን ነው ያላቸው? በማህበር ነው ወይ የምትሉላቸው? ባለሀብቶች ሊያግዟቸው ይችላሉ ወይ? በዚህ እንትን ሀሳብ ሊሰጡኝ እፈልጋለሁ። እኔ በግሌ በዚህ ዓመት ከተመረቁት ሴት 5 ተማሪዎችን በየወሩ 3,000 ብር ሊሰጣቸው የኪስ ገንዘብ ሊሰጣቸው ዝግጁ ነኝ ለ5 ተማሪዎች። ወራቤ ዩኒቨርሲቲ ማድረግ የሚችላቸውን ነገሮች ለማንሳት እፈልጋለሁ። በመጀመሪያ ደረጃ ያው ሃይረንዚ እኔ የመጀመሪያ ግቡን አሳክቷል ማለት እችላለሁ። ያ ማለት ጎበዝ ተማሪዎችን አንድ ላይ አድርጎ በሀገር አቀፍ ደረጃ ከፍተኛ ውጤት ማምጣት ውጤቱ ይሄ ነው። ጎበዝ ተማሪዎችን አንድ ላይ አድርጎ ማስተማር ውጤቱ ይሄ ነው። ከዛ ባለፈ ግን መካከለኛ ተማሪዎች አሉ፣ ዝቅተኛ ተማሪዎች አሉ። ትምህርት ቤቶች ደግሞ መካከለኛ ተማሪዎችን ጎበዝ ማድረግ፣ ዝቅተኛዎችን ወደ መካከለኛ ማምጣት ኃላፊነት አለበትና ከዚህ በኋላ ጎበዝ ተማሪዎችን ከየትምህርት ቤቱ ማምጣት እንደተጠበቀ ሆኖ መካከለኛ ተማሪዎችንም እነዚህ ልጆች መካከል ብናደርጋቸው ውጤታማ ይሆናሉ በእርግጠኝነት። ምክንያቱም በተፈጥሮ አንድ ብዙም ትምህርት የማይወድ ልጅና በትምህርት ጎበዝ የሆነ ልጅ አንድ ላይ ብናደርጋቸው እርግጠኛ በሳይንስም ያው ጥናቱ እንደሚያሳየው እነዛ ትምህርት የማይወደው ተማሪ ወደ ትምህርት መውደድ ይገባል ያለ ልጅ እያየ። ስለዚህ እነዚህ ተማሪዎች መካከለኛ ተማሪዎችን ቁጭ ብናደርጋቸው 101 የነበረው በየዓመቱ የሚያወጡት ተማሪዎችን ቁጥር ከፍ እናደርገዋለን በእርግጠኝነት። በዛ ልክ ታስቦ ቢሰራ ጥሩ ይመስለኛል። እንደ መጀመሪያ ግብ ግን ግቡን አሳክቷል ማለት እችላለሁ። በመቀጠል ወራቤ ዩኒቨርሲቲ ያው የዲጂታል ላይብራሪ እየሰራ ይገኛል። ኦልሞስት እየጨረስን እንገኛለን። በመቀጠል ሃይረንዚ ትምህርት ቤትም ላይብራሪውን ዲጂታላይዝ እናደርጋለን ብዬ እዚህ ቃል መግባት እፈልጋለሁ። በሚቀጥለው ከዛ ሃይረንዚ ከጨረስን በኋላ ደግሞ ወደ ወረዳ ያሉ ሃይስኩሎች እንሄዳለን ማለት ነው። ሌላው እንደሚታወቀው ያው ወራቤ ዩኒቨርሲቲ መምህራኖች አሉ። ከሁሉም የሀገራችን ክፍል የመጡ ብቃት ያላቸው መምህራኖች አሉ።
እነዚህ መምህራኖች ከሀይረንዚ ጋር አንድ ላይ በመሆን በትርፍ ጊዜያቸው ቅዳሜና እሑድ እየሄዱ ትምህርት ቤቱን እንዲያግዙ እሱንም ቃል መግባት እፈልጋለሁ። አመሰግናለሁ። እንዴና እኔ በእርግጥ የሀይረንዚ ተማሪ መሆን የምችልበት እድል ሀይረንዚ ባለመኖሩ ምክንያት ካመለጣቸው ተማሪዎች አንዱ ነኝ፣ ቀድሞ ያለፍኩ ተማሪ በመሆኔ። ነገር ግን ያንን ቁጭቴን ታች ባሉት መድገም የሚቻልበትን እድል በማግኘቴ ሁሌም ደስተኛ ነኝ። ሶሻል ሚዲያ ላይ ልክ የሀይረንዚ ውጤት እንዳየውኝ ቀጥታ የጻፍኩት ነገር ምንድነው፣ ስንቶቻችን ነን ወንድሞቻችን ሀይረንዚን አልመው ያንን ተቋም ለመግባት ጥረት የሚያደርጉት? እዛ ላይ ምን እየሰራ ነው? ይሄ ማህበረሰብ እዛ ላይ በደንብ መስራት ያለበት ይመስለኛል። ነገ ሀይረንዚ የሚገቡ ተማሪዎች እንዳናጣ እፈራለሁ። ሀይረንዚ ከ8ኛ ክፍል ስለሚመለምል ማለት ነው። ሌላው በሙያዬ ዩኒቨርሲቲ መምህር ነኝ። በኮምፒውተር ሳይንስ ዘርፍ ነው ያለሁት። ዲጂታላይዜሽን ላይ ያው እንግዲህ ትልቁ ተቋም ቀድሞ ቃል ገባ እንጂ ዲጂታላይዜሽን ላይ ለማገዝ የምችለውን ሁሉ ለማድረግ ዝግጁ ነኝ። ሌላው በአዲስ አበባ ወደ 9 ቅርንጫፍ ያለው ትምህርት ቤት ላይ ስኩል አውቶሜሽን የሰራሁት ሲስተም አለ። ያንንም ለሀይረንዚ የሚጠቅም ከሆነ በነፃ አበርክቼ በተቋሙ ስራዬን ለማሳየት ፈልጋለሁ። በጣም ደስ ብሎኛል። አሸማ መምህራኖች ታላቅ አክብሮት አለኝ። ታላቅ ምስጋና ማቅረብ እወዳለሁ። ቤቱ ቢያመሰግንልኝ ደስ ይለኛል። ከአስተያየት አንጻር አብዛኛዎቹ ነገሮች ስለተነሱ አንድ ሁለት ነጥቦች ላይ ብቻ አስተያየት ሰጥቼ እቋጫለሁ። አንደኛው ሀይረንዚ የመጀመሪያ ግቡን አሳክቷል የተባለውን እኔም የምጋራው ሆኖ ሀይረንዚ በተቋም ደረጃ ተቋሙ ውስጥ ውጤታማ የሆኑ ተማሪዎችን ከሀገርም አልፎ ለዓለም አቀፍ መድረክ ማበርከት የሚችል ስራ እየሰራ እንደሆነ ማሳያ ነው። ከጅምሩ ጀምሮ የተነሳበት ፔስ እንደ ጀማሪ አልነበረምና በአጭር ጊዜ ውስጥ በሀገር አቀፍ ደረጃ በተለያዩ አካባቢዎች ስንዘዋወር ምንመኛቸውን አይነት ትምህርት ቤቶች መሆን የቻለ ትምህርት ቤት ነው። ግቡን አሳክቷል ብሎ መውሰድ ይቻላል። ቅድምም ተጠቅሷል። ነገር ግን የሀይረንዚ ሌላው ተልዕኮ ሀይረንዚ ሲመሰረት አንዱ ዓላማው ልዩ ሁለተኛ ደረጃ ትምህርት ቤት ሆኖ ብቃትና ጥራት ያላቸው ምርጥ ተማሪዎችን የማፍራት አንዱ ግብ መሆኑ እንደተጠበቀ ሆኖ ሁለተኛው ግቡ ግን በዞኑ ውስጥ ያሉ ትምህርት ቤቶች የሀይረንዚን ሞዴል ተከትለው ከፍተኛ ንቅናቄ ውስጥ በመግባት በተማሪዎችም በመምህራንም ተነሳሽነት የመፍጠርና የውድድር ስሜትን ዞናዊ በማድረግ የዞኑን የተማረ ማህበረሰብ የመገንባት ፍላጎትና እቅድ በጥራትና በብቃት የማሳካት ስራ ልንሰራበት የሚችል ተቋም ነው ብለን ነው ስንጀምር የነበረው። ከዚህ አንፃር እኔ ሁለተኛው ግብ ላይ ስቲክ ተደርጎ ተሰምሮበት ሊሰራ የሚገባ ነው የሚላል። አንዱ መነሻዬ ለምሳሌ በዞኑ ውስጥ ከ500 በላይ ያመጡ ተማሪዎች ስንት ናቸው ሲባል በሺህ የሚቆጠሩ ተማሪዎች ተፈትነው 30 ቤት ውስጥ ነው ያሉት። ስለዚህ 30 ምናምን ተማሪዎች ናቸው ከ500 በላይ ያመጡት በሁሉም ወረዳዎቻችን 23። ስለዚህ 23 ተማሪዎች ብለን ስንል ሀይረንዚ ያስፈተናቸው ውስን ተማሪዎች ናቸው። ወይራስ ግን አንድ ተማሪ ብቻ ነው ከ500 በታች ያመጣው። በዞናችን የተፈተኑ ተማሪዎች ግን በብዙ ሺህ የሚቆጠሩ ናቸው። ዳታውን በኋላ ልታነሱ ትችላላችሁ። ይሄን ግብ ከማሳካት አንፃር የተሰራው ስራ ውስን ከመሆኑ ጋር ተያይዞ እኔ በተማሪዎች ብቻ አይደለም በመምህራን መሰራት አለበት። መምህራኖችም የሀይረንዚ መምህራንን ሞዴል ተከትለው መሄድ አለባቸው። ርዕሳነ መምህራንም የትምህርት አመራሩ ይሄንን ሞዴል የማስፋት ስራ በስፋት ከሰራ ውጤታማ ልንሆን የምንችልበት ጊዜ ቅርብ ነው። ማህበረሰባዊ የትምህርት ባህልን የምንገነባበት ተቋም መሆን መቻል አለበት። ሻገር ያለ እይታ ያለው እንዲሆን ያስፈልጋል የሚል ነገር አለ። ከዛ ባሻገር ሪፖርት ላይ የሚዘነጋ ቅድም ዘይኔ ስነ ምግባር ብሏል። ከዚህ ቀጥሎ ያለው ክህሎት ያለው ዜጋ መሆን አለባቸው እነዚህ ተማሪዎች።
ስለዚህ በትምህርት ቤት ግቢ ውስጥ የሚሰሯቸውን የክህሎት ስራዎች ከእርሻ ስራ ጀምሮ በአይሲቲው ዘርፍ የሚሰሯቸው ስራዎች በሪፖርት መገለጽ አለበት። ቲዮሪ ብቻ ከሆነ እጁ መነካካት የለመደ ወደ ስራ ሲገባ በፍጥነት ከተመረቀበት ፕሮፌሽን ጋር ቶሎ መላመድ የሚያቅተው ዜጋ መሆን የለበትም። ከሃይረንዚ የሚፈሩ ኢንጂነሮች ወገባቸውን ይዘው ቆመው ሸክላ ሲነጠፍ የሚያዩ መሆን የለባቸውም። በበለጸገው ሀገር ኢንጂነሩ ነው ሸክላ ማንጠፍ ለረዳቱ የሚያስተምረው። እኛ ሀገር ግን ረዳቱ ነው ለኢንጂነሩ የሚያስተምረው። እጃቸው መነካካት የለመደ በሁሉም ዘርፍ ግቢው ውስጥ የተግባር እንቅስቃሴ የሚያደርጉባቸው ስፖርታዊ እንቅስቃሴን ጨምሮ ብቃት ያለው የተሟላ ዜጋ እንዲሆኑ ማድረግ ያስፈልጋልና እነዚህ በሪፖርት የሚዘነጉ ናቸው። ጅምር ስራዎች እንዳሉ አውቃለሁ። ነገር ግን መስፋት አለበት፣ መጠናከር አለበት፣ የሪፖርት አካል መሆን አለበት። ይህን አስተያየት ለመስጠት ነው። አመሰግናለሁ። በመጀመሪያ ለመላው ማህበረሰብ እንኳን ደስ ያለን። እንደዚህ አይነት ሁኔታ ተገናኝተን አፕሪሼት የሚደረጉ ተማሪዎችን አግኝተን አፕሪሼት ለመደረግ መብቃታችን በጣም ደስ የሚያሰኝ ነው። እንኳን ደስ ያላችሁ ለማለት እፈልጋለሁ። ምክንያቱም ምናልባት ወደኋላ ነገሮችን ታሪክ ወደኋላ ብናይ በእንደዚህ አይነት ነገር አፕሪሼሽን ገጥሞን አያውቅም። አሁን ግን ጠንካራ ተማሪ ልዩ ትምህርት ቤት ተቋቁሞ እንዲህ አይነት ተማሪዎችን ያፈራ ትምህርት ቤት ተመስርቶ እንዲህ አይነት ውጤት መገኘቱ በጣም የሚያስደስት ነው። አሁንም በድጋሚ እንኳን ደስ ያላችሁ ማለት ነው። ከዚህ በመቀጠል ሲጀመር እንግዲህ ጥሩ ተናጋሪ አይደለም፣ እኔ ነጋዴ ነኝ እና ምናልባት ተዳረገ ይችላል። ዞሮ ዞሮ ምንድን ነው ከአዲስ አበባ የመጡ ሰዎች ልጆቻቸው ቤተሰቦቻቸውን ወደዚህ ይዘው መጡ። ይሄ ምንድን ነው የሚነገር? እኔም በውስጤ ልጆቼ ልጅ በመጣሁ ብዬ ቀናሁ። ፈረንጆቹ ምን ይሉታል? ፓራዳይም ሽፍት ይሉታል። የኮንሰፕት ለውጥ ነው የመጣው። ለሪፈረንስ የወራቤ ተማሪ ወደ አዲስ አበባ ነበር። አሁን ግን የአዲስ አበባ ተማሪና ቤተሰብ እዚህ ይዞ መጣ። ምንድን ነው ይዞ የመጣው? ምንድን ነው ኮንሰፕቹዋል ለውጥ ነው የመጣው እና ይሄንን ማሳደግ አለብን በምንችል እኛ በአቅማችን እንረዳለን። አሁንም እየረዳን ነው። ግን በዚህ ትምህርት ላይ እንድንረዳ ያስጨንቃል። ዘንድሮ እንዲውላችሁ በሚቀጥለው ደግሞ እንዲህ እናደርጋለን እና እንዲህ አድርጉ የሚል ግልጽ የሆነ ጥያቄና አስጨናቂ ነገር ያምጣ። ባለሀብቱ ብዙ ባለሀብቱ በጣም ብዙ በደንብ አቅም ያለው በጣም ጠንካራ ባለሀብቶች። ይሄ ደግሞ ዞሮ ዞሮ ወዴትም ማለት ነው ወደዚሁ ነው የሚሄደው። ጥቅሙ ምንም ወዲያው ኢንፑት ወዲያው የሚታይ ነው እና በጣም ተበረታቶ እንዲቀጥል ነው። እኔ በዚህ ዓመት እንግዲህ የምችለው ረድቻለሁ። በሚቀጥለው ዓመት ይሄ ዛሬ ሰሞኑን የተገኘ ውጤት በእጥፍ ካደገ ዘንድሮ የሰጠሁትን በእጥፍ አሳድጋለሁ። የምናስበውን ፈረጃት የምናስበውን ብልጽግና ማረጋገጥ የሚቻለው የህብረተሰቡ ግማሽ አካልና ከዛ በላይ የሆነችዋን ሴት ታሳቢ ስናደርግ ነው። የሴቶች እድሉን ካገኙ እድሉን የሚያገኙ ከሆነ ብዙ ህልም ያላቸው ሰዓዳዎችን መፍጠር ይቻላል። ህልመኛ የሆኑ ህልም ያላቸውን ሰዓዳዎች መፍጠር ይቻላል። ስለዚህ ከዚህ አንጻር የኔም ኮሜንት የሚሆነው ስራው መሰራት ያለበት ከታች ከመጀመሪያ ጀምሮ ነው የሚለው ነገር መሰረታዊ ነው። ስራው መሰራት ያለበት ከኬጂ ትምህርት ቤት ጀምሮ ነው፣ ከቅድመ መደበኛ ጀምሮ ነው። ስራው መሰራት ያለበት አንደኛ ደረጃ ትምህርት ቤት ላይ ስራ መስራት አለበት። ሴቶች በተለያየ ምክንያት
ትምህርት ሊያቋርጡ ይችላሉ። ስለዚህ መጠነ ማቋረጥን የሴቶችን መጠነ ማቋረጥ ለመቀነስ አቅደን መስራት አለብን ማለት ነው። ሞዴል ሴት ርዕሰ መምህራንን ሞዴል ማሳያ የሚሆኑ ሴቶችን በየተቋሙ የምንፈጥር ከሆነ የሴቶች ተማሪ ቁጥር እየጨመረ ይሄዳል። ሞዴል ሱፐርቫይዘሮችን መፍጠር አለብን የሴቶችን አቅደን። ሞዴል የትምህርት አመራር ላይ የሚሰማሩ አጠቃላይ ሴቶችን ቁጥር እያሳደጉ መሄድ ይጠይቃል። ስለዚህ ሁሉ አቀፍ እንቅስቃሴ የሚጠይቅ ነው። በዚህ ልክ ትኩረት ሰጥተን ልንሄድ ይገባል። የተነሳው ኮንሰርን ትክክለኛ ኮንሰርን ነው የሚል ሀሳብ ነው ያለኝ። ሌላው ጀነራል የተነሳው ከተማሪ ውጤታማነት ጋር ተያይዞ ነው። የተማሪ ውጤታማነት ያው ሁሉም ስራ የሚሰራው ባይዘው ትምህርት ላይ የምንሰራው የተማሪ ውጤት ለማሻሻል ነው። ተማሪን ውጤታማ ለማድረግ ነው ሁሉንም ስራ የምንሰራው። የትምህርት ጥራት ማረጋገጫ ፓኬጅ ተብሎ በማዕቀፍ 6 ፓኬጅ የሚሰራው የተማሪ ውጤት ለማሻሻል። ስለዚህ እንደ ሀገርም እንደ በዓለምም ደረጃ ተወዳዳሪ የሆነ ዜጋ ለመፍጠር አንደኛውና ዋናው ነገር ምንድነው ያሰባችሁት? አሁን ከድጋፍና ከክትትል አንፃር ምን የታሰበ ነገር አለ ተብሎ የተነሳ ነገር አለ። ይሄን ድጋፍና ክትትሉን ዘላቂ ማድረግ አለብን። ተማሪውን መከታተል ያለብን በአይረንዚ ትምህርት ቤት ብቻ ሳይሆን አይረንዚን ለቆ ወጥቶ ዩኒቨርሲቲ ከገባ በኋላ ምን ሁኔታ ላይ ነው ያለው፣ ጠንካራ ድጋፍና ክትትል ማድረግ አለብን። ስርዓት መዘርጋት አለብን። ፎርዛት ማተር ለዚህ መድረክ ምቹ ሁኔታ አልተፈጠረም። ሰነድም ጭምር መነሻ ሰነድ እንዲዘጋጅ ያደረግንበት ሁኔታ ነው ያለው። በየወሩ ድጋፍ የሚደረግላቸው ተማሪዎች ወጥ በሆነ ስርዓት አስቀምጠን እነማን ይሳተፋሉ ብለን ለይተን ከተማሪዎች ጋር በመግባባት ተማሪዎች ከወጡ በኋላ ድጋፍ የተደረገላቸውን ነገር ለተቋሙ በኮስት ሼሪንግ ሼር የሚያደርጉበት የሆነ ዲፔንደንሲ ሲንድሮም እየፈጠርን መሄድ የለብንም። ስለዚህ ተማሪ ድጋፍ የተደረገለት በየወሩ በራሱ ፍቃድ መጥቶ እንደገና የሃይረንዚ ማህበረሰብ አካል ሆኖ ትምህርት ቤቱን የሚደግፍበት ሁኔታ መፍጠር አለብን። የድጋፍ የሚያደርጉ ባለሀብቶችንም አደራጅተን ይዘን የኛም ድጋፍና ክትትል የተጠናከረ መሆን አለበት ብለን ስርዓት መዘርጋት አለብን ብለን አስቀምጠናል። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ሌላው እኔ የትምህርት ቤቱን ውጤታማነት የዘላቂ ለማድረግ የዩኒቨርሲቲ አይረንዚ ሊንኬጅ መጠናከር አለበት። ትልቅ እድል ነው፣ አጠገባችን ዩኒቨርሲቲ ነው ያለው። ስለዚህ ዩኒቨርሲቲ አቅም መጠቀም መቻል አለብን። የትምህርት ቤቱን ችግር እያጠና አሁን ገቢ ብቻ በገንዘብ ብቻ መደገፍ አይደለም፣ በጥናትና ምርምር መደገፍ አለበት። ተቋሙ እያመጣ ያለው ውጤት ከየት ወዴት እየሄደ ነው ያለው? ለምን ውጤታማ አልሆነም? የሴቶች ተሳትፎ ለምን አናሳ ሆነ? ይሄ ጥናት ይፈልጋል። ስለዚህ ዩኒቨርሲቲው ቅድም ዶክተር ኢንጂነር ተውፊቅን ጥሩ ነው ጅማሬው፣ የላይብራሪውን ዲጂታላይዝ ለማድረግ የታሰበው ነገር እንዳለ ሆኖ ቀጣይ ግን በዘላቂነት ገቢውን ለማሳደግ የውስጥ ገቢውን እንዲያጠናክር ለማድረግ ውጤታማነቱ የበለጠ እየተሻሻለ እንዲሄድ ለማድረግ ያሉ ማነቆች ምንድናቸው ብሎ ጥናትና ምርምር ያደረገ ጭምር ሊያግዝ ይገባል። የዩኒቨርሲቲ የአይረንዚ ሊንኬጃችንን የበለጠ አጠናክረን መሄድ አለብን። ሌላው የተሰጠ ኮሜንት ከቅበላ አንጻር በጥናት የተመሰረተ መሆን አለበት ተብሎ የተቀመጠውን ነገር ይህንንም ዩኒቨርሲቲው ከሃይራንዝ ጋር ተቀናጅተው የችግሩን እየፈቱ መሄድ አለበት። ኮንሰርኑ ልክ ነው። ሌላው ከገቢ ዘላቂነት ጋር በጥናት የሚመለሰው እንዳለ ሆኖ ኮሜንት የተደረጉ ነገሮች አሉ። የተጀመሩ ስራዎች በእንስሳት ሀብት ልማት፣ ስለዚህ አስፍተን በሰብል ልማቱ በሆርቲካልቸር ይሄ በአትክልት ፍራፍሬ የበለጠ አጠናክረን መሄድ አለብን ተብሎ የተነሳውን ነገር የበለጠ አጠናክረን የምንሄድበት ነው የሚሆነው። ያስፈልጋል 50,000 ብር 50,000 ብር። አቶ ሱልጣን መሐመድ ሶፊሞ
ከሌለ ተወካይ ቶሎ ቶሎ እየመጣችሁልን፣ ከሌለ ተወካይ። በማስከተል ሀጂ በድሩ ሰይድ አለ ተወካይ። እሺ አቶ ሱልጣን መሐመድ። እሺ ተወካይ ሞራል ያስፈልጋል። ተወካይ ሀጂ በድሩ ሰይድ 50 ሺህ ብር። ሀጂ በድሩ ሰይድ 50 ሺህ ብር። ድጋሚ ሰው አቶ ሸምሱ አወል 50 ሺህ ብር። አቶ ሸምሱ አወል 50 ሺህ ብር። ሞራል ያስፈልጋል። ሞራል ያስፈልጋል። አቶ ሸምሱ አወል 50 ሺህ ብር። አቶ ሱልጣን መሐመድ 50 ሺህ ብር። እንደዚሁ አቶ ሱልጣን መሐመድ 50 ሺህ ብር። ከሌለ ተወካይ አቶ ሱልጣን መሐመድ 3 ተወካይ ወስዳል። እየቆጠርክ እንዳትሳሳት። አቶ ኑረዲን ሀጂ አወል መልታሜ ሎጅ መሰለኛ ካልተሳሳት፣ የሙስጠፋ ሀጂ አወል ወንድም መልታሜ ሎጅ። ፈድሉ ከድር ተወካይ የጦራ ከተማ ከንቲባው እየመጣ ነው። የጦራ ከተማ ከንቲባ ኑረዲን ሀጂ አወል የሀጂ ሙስጠፋ ሀጂ አወል ወንድም ነው። መልታሜ ሎጅ። አቶ ሚፍታህ አብደላ 50 ሺህ ብር። እንደዚሁ አቶ ሚፍታህ አብደላ 50 ሺህ ብር። 50 ሺህ ብር። ከሌለ አዲስ አበባ ተወካይ ያለን ሀጂ ሃይረዲን ከድር 50 ሺህ ብር። ሀጂ ሃይረዲን ከድር 50 ሺህ ብር። ሞራል ያስፈልጋቸዋል። ባለሀብቶቻችን በመስጠት ጊዜያቸውንም ጭምር የሰው ናቸውና በሞራል ተቀበሉልን። ሀጂ ሃይረዲን ከድር 50 ሺህ ብር። አቶ እድሪስ አህመድ 50 ሺህ ብር። አቶ እድሪስ አህመድ 50 ሺህ ብር። ሞራል ያስፈልጋል። አቶ እድሪስ አህመድ 50 ሺህ ብር። እዚህ በኩል እየመጡ ነው። በዚህ በኩል ናቸው። ወክልና እሺ፣ ይቅርታ ወክልና ነው። አቶ እድሪስ አህመድዲን 50 ሺህ ብር። አቶ ሐሰን አህመድዲን 50 ሺህ ብር። እዚሁ ይደግሙታል። ወንድማማቾች ናቸው መሰለኝ ካልተሳሳትኩኝ። አቶ ሐሰን አህመድዲን፣ አቶ እድሪስ አህመድዲን። አቶ አብደላ ከማል 50 ሺህ ብር። አቶ አብደላ ከማል 50 ሺህ ብር። ሞራል ያስፈልጋል። አብደላ ከማል ሀጂ አብደላ ከማል ዝዋይ ወይስ ሀጂ ከማል አብደላ? ቡና ላኪ ጅማ ሀጂ ከማል አብደላ። እሺ አቶ አሊ ኢጃቦ 100 ሺህ ብር። አቶ አሊ ኢጃቦ 100 ሺህ ብር። ሞራል ያስፈልጋል። ከሌለ ተወካይ የአዲስ አበባ ተወካይ አለ። አቶ በረዲን መሐመድ 100 ሺህ ብር። እንደዚሁ አቶ በረዲን መሐመድ 100 ሺህ ብር። አቶ በረዲን መሐመድ 100 ሺህ ብር። ወይዘሮ ሀያት ሽፋ 100 ሺህ ብር። ብቸኛዋ ሴት። ሞራል ያስፈልጋል። ማሻላ ኪሳዳን በመወከል ጭምር የሰጠች ነው የሚመስለው። ማሻላ ብለናል። እናቷ ማሻላ ብዙ እያሉ ነው። ማሻላ በሉ። ማሻላ። አቶ ዚያድ ፋሪስ 100 ሺህ ብር። እንደዚሁ አቶ ዚያድ ፋሪስ 100 ሺህ ብር። አቶ አብዱል ሽኩሪ 100 ሺህ ብር። አቶ አብዱል ሽኩሪ 100 ሺህ ብር። መኑር አብዱል ሽኩር መኑር። ኦኬ አብዱል ሽኩር መኑር የዛሬ የመምህራኖቹን ጨምሮ አንድ ላይ ከዚህ ጋር 200 ሺህ ብር። ሞራል ያስፈልገዋል። ሞራል ያስፈልገዋል። 200 ሺህ ብር። አብዱል ሽኩር መኑ ኢዛና ትሬዲንግ አስመጪና ላኪ። ሞራል ያስፈልገዋል። ድጋሚ አቶ አብዱል ሽኩር የሚል አለ። የእሱን ነው የደገመው። እሺ ሌላ ነው። ኦኬ እንደገና አቶ አብዱል ሽኩሪ እንደዚሁ 100 ሺህ ብር። 100 ሺህ ብር ሁለቴ ስለመጣልን ነው። 100 ሺህ ብር። አቶ ፈድሉ ሀጂ ሐሰን 100 ሺህ ብር። አቶ ፈድሉ ሀጂ ሐሰን 100 ሺህ ብር።
ኦኬ ይቅርታ፣ ፋዲል ሀጂ ሐሰን 100 ሺህ ብር ሞራል ያስፈልጋል። 100 ሺህ ብር አቶ ፈዲል ሀጂ ሐሰን። ዶክተር መሐመድ ኑሪ 100 ሺህ ብር ዶክተር መሐመድ ኑሪ 100 ሺህ ብር ዶክተር መሐመድ ኑሪ 100 ሺህ ብር። አቶ ሳዲቅ ስራጅ 100 ሺህ ብር አቶ ሳዲቅ ስራጅ 100 ሺህ ብር። ሳዲቅ ስራጅ ቅድም በሚቀጥለው ዓመት ጨምራለሁ ጭምር በማለት ቃል ገብቷል። ሞራል ያስፈልገዋል። አቶ መሐመድ ኑሪ አቶ ሳዲቅ ስራጅ 100 ሺህ ብር አቶ ሳዲቅ ስራጅ 100 ሺህ ብር። በዚህ አጋጣሚ አብዛኞቹ ያልመጡት ኡምራ ስለሄዱ ነው በሚል ነው የተገለጸው። አንድ ሞራል ያስፈልጋል። አቶ ሀቢብ ጀማል 100 ሺህ ብር አቶ ሀቢብ ጀማል 100 ሺህ ብር ሀጅና ኡምራ ይቀጥላል። አቶ ሰይድ ሐሰን አልአቅሳ 100 ሺህ ብር እሱም ኡምራ ነው። ማሻአላ። አቶ ሙኒር ልጥራው ሙኒር ቅድም እንደተገለጸው 500 ለ92 ተማሪ ነው የሰጠው። ከዛም ባሻገር ደግሞ አምና በኮቪድ ምክንያት ያልተሰጣቸው ተማሪዎች እነሱስ ማን አላቸው? እኔ አቅም ባይኖረኝም የዚህን ያህል እያወጣው በአመት ግማሽ ሚሊዮን እያወጣው አቅም ባይኖረኝም ግን ሰው አላጣላቸውም በማለት ቃሉን አክባሪው አቶ ሙኒር በበርካታ ተግባሮች ነው የሚታወቀው። ሞራል ያስፈልገዋል። ሀጂ ሙስጠፋ ሊከበሩ ነው። ሞራል ያስፈልገዋል። ሙኒር በርካታ ተግባሮች ላይ የሚሰራ ኢንጂነር ነው። የ4 ዓመት ወጪያቸው 2.8 ሚሊዮን ብር ነው ብሎኛል። 2.8 ሚሊዮን ብር ነው። ሀጂ ሙስጠፋ ሀጂ አወል ይመለሱ። ሀጂ ሙስጠፋ ሀጂ አወል ልጃቸውን የልጅ ልጃቸውን ልከዋል። ሞራል ያስፈልጋል። ሞራል እደግ አንተም ለወገን ብትደርስ አላህ ያርግ። ማሻአላ ሞራል ያስፈልገዋል። ልጅ ልጃቸው ነው። ቆይ ያሉ ነው። አሊ ቆይ ያሉ ነው። ፎቶ ሀጂ ሙስጠፋ ፎቶ ሊያነሱ ነው። ሞራል ያስፈልጋል። አቶ ሙዘሚል አብደላ በፍረኮት ነው አይደል? ይቅርታሽ የእሱ ላይ ሲሆን ልቤ በጣም ስለሚከፈት ነው። 100 ሺህ ብር አቶ ሙዘሚል አብደላ ሞራል ያስፈልጋል። 100 ሺህ ብር ሞራል ያስፈልጋል። አቶ ሙዘሚል አብደላ ሞራል ያስፈልጋል። አቶ ሙዘሚል አብደላ። አቶ አብዱል ቃድር ያሲን 100 ሺህ ብር አቶ አብዱል ቃድር ያሲን 100 ሺህ ብር ሞራል ያስፈልጋል። ልጁ ናት የመጣችው። ማሻአላ ሞራል ያስፈልጋል። አቶ አብዱል ቃድር ያሲን ልጁ ነው የመጣችው። ማሻአላ ሞራል ያስፈልጋታል። ዛሬ ልጆች የልጅ ልጆች ነው የመጡት። ኢንሻአላህ በሞራል ተቀበሉልን። ራሷ እያጨበጨበች ነው። አንቺ አታጨብጭቢ፣ ብሩን ብቻ ስጪ፣ እኛ እናጨበጭባለን። ለፋዘርም ንገሪው፣ እኛ እናጨበጭባለን፣ አንቺ ብቻ ብሩን። አቶ ኤልያስ ጀማል 150 ሺህ ብር ሞራል ያስፈልጋል። አቶ ኤልያስ ጀማል 150 ሺህ ብር ኡምራ። አቶ ሀይረዲን ከማል 200 ሺህ ብር ሞራል ያስፈልጋል። ሞራል ያስፈልጋል። ልጁ ራሱ ወጥቷል። ሞራል ያስፈልጋል። የፕላቲኒየም ስፖንሰር በመሆን 3 ላፕቶፕ ጭምር በመስጠት ጅላን ቶፊቅ ወራቤ ዩኒቨርሲቲ እናመሰግናለን። ሞራል ያስፈልጋል። እናመሰግናለን። 550 ሺህ በአመት 550 ሺህ በወር 55 ሺህ ብር አካውንታቸው ውስጥ የሚገባ። ስለዚህ እንጠይቀው ብለን እኔም ሁሴንም
ሙዘምልም እዛ ያገር ኮሚቴዎች ይህንን እስከከፈለ ድረስ ይህንን ገንዘብ አንጠይቀውም ብለን ወሰነ። በዚህ መሰረት እዚህ ውስጥ አልገባም ነበር። እንደ ከልጅ ልጅ ብለዩ አመትም አይቆይም። እንደ ትለኛቸው ከእናንተ ጋር 100 ሺህ ብር ማውጣት አለብኝ ብሎ በትላንትናው ቀን ነው ገንዘቡን ያስገባው። ስለዚህ በርተኛቱ ያመሰላቸው ሆነው ኮከብ ተሸላሚ ስለሆነ ጨባገሩ ምን ያስፈልጋል? ኮከብ ተሸላሚ የወጣው ሁለቱም ሁለተኛ ስለሆኑ ነው። ሳድ አንደኛ፣ እነሱ ሁለተኛ ስለወጡ ነው። ሳዲቅ ጀማል 647 በማምጣት በሂሳብ በፊዚክስ የትምህርት አይነት ልዩ ዕውቀት ያለው በስነ ምግባሩ የተመሰከረለት የተሻለ ውጤት ያለው በብሔራዊ ፈተና ላይ ጎልቶ የወጣው ተማሪ 25,000 ብር በነ ሀጂ ሙስጠፋና 25,000 ብር በስልጤ ዞን አስተዳደር አንድ ላይ 50,000 ብር ተሰጥቶታል። ሞራል ያስፈልጋል። እንደዚሁ ሁለተኛ በኩል የወጣው ተማሪ ፉአድ ያሲን 647 ከወራቤ ከተማ ከሰዓዳ በመቀጠል በክፍል ውስጥ ተፎካካሪ ተማሪ የነበረ ከፍተኛ ውጤት ክፍል ውስጥ ያስመዘገበ የነበረ በስነ ምግባር የተመሰከረለት ነገሮችን አሻግሮ የማየት ልዩ ችሎታ መሆኑ የሚገለጽለት በሁሉም የትምህርት አይነት ልዩ ዕውቀት ያለው ተማሪ እንደዚሁ በአዲስ አበባዎቹ ባለሀብቶች 25,000 በዞን አስተዳደር 25,000 አንድ ላይ ለሱም 50,000 ብር ሞራል ያስፈልጋል። ስሜ ፉአድ ያሲን ይባላል። ወራቤ ከተማ ተማሪ ነኝ። ሃይረንዚ ትምህርት ቤት ያው ከቤተሰብ ተለይተ ስለምትመጣ በቃ ሁሉ ነገር እንትተ ስለምትመጣ ያግዛል። እንደገና ደግሞ የተለያዩ መጻሕፍት አሉ፣ ከውጭ የሚገቡ መጻሕፍቶች አሉ ትምህርት ቤት ውስጥ። አስተማሪዎችም በጣም በቅርብ ክትትል ይደግፈዋል እና ርዕሰ መምህራኖቹም በጣም በምክርም በሀሳብም በጣም ትልቅ አስተዋጽኦ አለው ማለት ነው። እሺ፣ ስሜ ሰዓዳ ጀማል እባላለሁ። የሃይረንዚ ልዩ ሁለተኛ ደረጃና መሰናዶ ትምህርት ቤት ተማሪ ነኝ። በዘንድሮ ኢንትራንስ ፈተና ላይ 650 በማምጣት ከሴቶች አንደኛ ወጥቻለሁ። ሃይረንዚ ትምህርት ቤት በጣም ትልቅ ትምህርት ቤት ነው። እንደ ሌሎች ትምህርት ቤት አይደለም፣ ልዩ ነው በጣም ማለት ነው። በተለይ ደግሞ ለሴት ተማሪዎች አንደኛ ነገር አዳሪ ትምህርት ቤት ስለሆነ እዛው ገብተን ስለምንማር ምንም አይነት ጫና አይኖርብንም፣ ወይም ደግሞ ወደ ሌላ ነገር የምናስብበት እንትን አይኖርም እና ትምህርትን ብቻ አስበን እንድንሰራ ያደርጋል። በጣም ልዩ ትምህርት ቤት ነው እና ደግሞ ከዛ በዘለለ መምህራኖቹ እና ርዕሰ መምህራኖቹ በሞራል እና ደግሞ በስነ ምግባርም ጭምር ጥሩ ነገር እንዲኖረን ያደርጋሉ። በጣም ይለፋሉ እና እንዳያችሁት ነው ውጤቱም